Okay, speak. He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the littest, the illest, the fire. Look. I really appreciate you representing me in Ethiopia, bro. Cause look, I don't know why. Bro, who your dad? የአይሾ ስፒድን ላይቭ ስትሪም አሁን እያየው ነበር ማለት ነው። እና የኛ ሀገሩ የኢትዮጵያው አይሾ ስፒድ ማለት ነው በጣም ያበሳጨኝ ነው የምነግራችሁ። ላይክ እንግሊዝኛ ቋንቋ ችሎታ አይደለም እውቀት አይደለም ምናምን የምትሉ ሰዎች በቃ እውቀት ነው፣ አንዳንዴ እውቀት ነው ማለት ላይክ ስፒድ ሊመጣ ነው ከተባለበት ጊዜ ጀምሮ ምን ችግር አለው እንግሊዝኛ ቋንቋ ቢማር ማለት ነው። ራሱን በተሻለ መልኩ ሪፕሬዘንት ማድረግ ቢችል እኮ የምሬን ነው የምነግራችሁ ከዚህ የተሻለ እድል በህይወት ውስጥ መቼም ነው የማያገኘው መቼም ማለት ነው። እና ስፒድ በጣም ነው ፑሽ እያደረገው ያለው ማለት ነው። እንዲያዋራው ራሱን እንዲገልጽለት የትን የተወለድከው እናትህ ማነች አባትህ ማን ነው አንተ የኔ ሪል ብራዘር ነክ ምናምን ብዙ ነገር እያለው እሱ ጸጥ ዝም ብሎ ያፈጥበታል አይኑ እንደዚህ ማለት ነው። እንዴት በሽቅ አዶናይ ግን ይመችክ እግዚአብሔርን ይመችክ። በተሻለ መልኩ አዶናይ ነው ልጁ ማን እንደሆነ ሊገልጽለት የፈለገው ማለት ነው። የሚለውን ነገር እያስተረጎመው ምናምን በተወሰነ መልኩ ትንሽ ሰርቫይቭ እንዲያደርግ የረዳው አዶናይ ነውና ንቃት። እሺ እንግሊዘኛው ሲቅርሽ እንግሊዘኛው ይቅር። ለምንድነው ንቅት ማይሉ ነቃ ደንገጥ ለምንድነው የማይለው ልጁ ማለት ነው። አክቲቭ አይደለም በቃ ንቅት ምናምን። ኧረ በስመ አብ የሆነ ሰዓት አማርኛ ጽሑፍ አለ ማለት ነው የሆነ ሙዚየም ምናምን ገቡና አንብብልኝ ምናምን ይለዋል። ጭራሽ ማንበብ ራሱ ምንድነው ይሄ ግለጽልኝ ዋርዜስ ምናምን ይለዋል። መግለጽም አልቻለም ራሱ ማለት ነው። በአማርኛውን ራሱ ማንበብ ምናምን አልቻለም። በቃ የሆነ ድንዝዝ ፍዝዝ። አንዳንድ ኢትዮጵያውያን በእናታችሁ መንቃት ባለብን ታይም የምሬን ነው የምነግራችሁ ንቅት ማለት እንልመድ። እስኪ በቃ ንቅት ማለት እንልመድ አንዳንድ ጊዜ ማለት ነውና ራስን በሆነ ነገር ማብቃት አሪፍ ነገር ነው። አሁን ይሄ ልጅ ስፒድ ሊመጣ ነው ከተባለበት ጊዜ ጀምሮ በቃ ራሱን በሆነ መንገድ በቃ ገብቷችኋል ተፍ ማለት ነበረበት። አሁንም የሆነ ነገር ያደርግለታል ብዬ አስባለሁ። ድጋሚ ድል እሰጥሃለሁ የሀገሬ ልጆች ዛሬ እንግዲህ ትልቅ ቻሌንጅ ይዘንላችሁ መተናል። እኔና አይሾ ኢትዮጵያ ማለት ነው። እንደምታውቁት አይሾ ስፒድ ዛሬ ኢትዮጵያ ነው ያለው። እንግዲህ 48 ሚሊዮን ነው 48.2 48 ሚሊዮን 200 ሺህ ሰብስክራይበር ላይ ነው ያለው ዩቲዩብ ማለት ነው። የኛ አላማ ደግሞ ትልቁ ሪከርድ መስበር ነው። ዛሬ 49 ሚሊዮን ወይም ደግሞ 50 ሚሊዮን ካስገባ ነው ደግሞ ትልቅ ተአምር እንፈጥራለን። 50 ሚሊዮኑ እዚህ ኢትዮጵያ ውስጥ ያከብራል ማለት ነው። ይህ ደግሞ ትልቅ የሆነ ነገር ነው። ብዙዎቻችሁ አሁን ማቀሳሰር ምናምን ትሉታላችሁ፣ ግን ጋይስ የዓለም እይታ ውስጥ ነው ያለነው። ልጁ ትልቅ ኢንፍሉዌንስ እና ትልቅ ተጽዕኖ አለው። ለማናናቅና ለማወራረድ አትሞክሩ። ይህ ማድረግ የለብንም። ስለዚህ በተቻላችሁ አቅም እየሄዳችሁ ሰብስክራይብ አድርጉ። ቻሌንጅ ነው። ታሪክ እንስራ። ዝግጁ ነን እኛ። እናንተ ዝግጁ ናችሁ? ሌትስ ጎ። እሺ ወዳችሁ አንዴ እንግባ። ናፒዬ ና እሺ ተረጋጋ። አንዴ ጋይስ አንዴ እየተራመደ ና ቀደም አንዴ እሺ ከኋላ አለ እኮ አንዴ ተረጋጉ። ሌትስ ጎ ጋይስ እንግዲህ ሀገራችን ልጆች ሁላችሁም 50 ሚሊዮን ሰብስክራይበር አይሾ ስፒድን ማድረስ አለብን። የኬንያ ሪከርድ መስበር አለብን። በአንድ ቀን ውስጥ 300 ፎከስ ያደርግ በአንድ ቀን ውስጥ 300 ሺህ ሰብስክራይበር ነው የጨመሩት ኬንያ። እኛ ደግሞ 50 ሚሊዮን አስገብተን ታሪክ እንሰራለን። የአምስት ዓመት ህይወቱ አይሾ ስፒድ እዚህ ነው ሴሌብሬት የሚያደርገው የሂውማን ካይንድ መጀመሪያ የሆነችው ኢትዮጵያ ማለት ነው። የሰር አገራችን አኩሩን በእናታችሁ በእናንተ ነው የምንተማመነው። የሰር እንመለሳለን። አይ በዚህ ጋር ተመለሳለን። የሰር ኳላት እየተመለከትን አፕዬ ና አንዴ ያሳል ከኔው ና ማርያ የታለች? እሺ በጣም ነው ወድሽ። እሺ በጣም አትናቂ ነው ወዳል እኔ ወዳል። እሺ አንዴ በጣም በሚገርም ሁኔታ ነው አቀባበል የተደረገለት። ይሄ ለኛ ለኢትዮጵያውያን ቀላል ነገር አይደለም። ዓለም ነው እያየው ያለውና
በመጀመሪያ መርካቶን የገባው ከዛ በኋላ የነበረው የሄደበት በቃ ሰው ራሱ ህዝቡ አቀባበሉ በጣም ነው ደስ ያለኝ። እንደዚህ አይነት በባህል ደግሞ አንዳንድ ፋክት የሆኑ ነገሮችን ኢትዮጵያ ላይ ለምሳሌ ቡና የተገኘው ኢትዮጵያ ላይ ነው አላቅም ነበረ ነው ያለው። የሰው ዘር መገኛ ኢትዮጵያ ናት። እንደዚህ አይነት ነገሮችን በጣም ነው ያየውና ይሄ ባህልና ቱሪዝም ቢሮ ከባድ ስራ ነው የሰራውና በጣም ነው ደስ ያለኝ። እንደዚህ ይሆናል ኢትዮጵያ ውስጥ ብዬ አልጠበቅኩኝም። ኢትዮጵያውያን በጣም ነው ደስ የምትሉት። እኔ ራሴ እውነት በቃ በጣም ነው የገረመኝ። ሁሉም ሰው ንቁ ነው። ሴቶቹ እዚህ ጋር ቅድም እንዳያቻችሁት እንደሚሆኑት ማለት ነው። በጣም ነበር ሰርፕራይዝ ያደረጉልና አሪፍ እስካሁን ድረስ ያለው አሪፍ አቀባበል ነው። ይሄ ዓለም ነው የሚያየውና ቀላል ነገር አይደለም። ለኛ ደስ ብሎኛል። በቃ በዚህ ይቀጥል ነው። Who's this? What's going on? How about the race, all right? Ethiopian speed versus Timu speed. Yeah. Let's see who about to win in the race. Yeah. Let's go. Oh. I'm tired. I thought you was my cousin, bro. I thought we was brothers, bro. Come on, bro. What the fuck happened, bro? Hold on a minute, bro. Shake it out, man. Shake it out, bro. That's right, man. You gave a good fight. Thank you, brother. Bro, I never knew, bro. I had a doppelganger born in Ethiopia and in Zimbabwe, bro. Chat, Africa is full of surprises, bro. Adi, focus. Him. Focus. Turn me up, chat. We are here. We's right there. Well, what you saying, boy? Hey, we gotta teach him some English, bro. We got him. You can't be speed anymore. If you lose this, you can't be called speed anymore. If you... Ethiopian speed versus Timu speed. Yeah. Let's see who's going to win the race. Yeah. Let's go. Hey, hold on. Wait, he not. በዚህ ሰዓት አይሾ ስፒድ በኢትዮጵያ የሚገርም ቆይታን እያደረገ ነው የሚገኘው። በመርካቶ አካባቢ ተንቀሳቅሶ የኢትዮጵያ የባህል ልብሶችን ገቢቷል። እንዲሁም ደግሞ ማሲንቆ ተጫውቷል። እንደምትመለከቱት ፈረስም ጋልቧል። አድዋ ድል መታሰቢያ ማዕከልንም ጎብኝቷል። የተለያዩ የአራዳ ልጅ ሲባል በቃ የከተማ ልጅ ምናምን የአዲስ አበባ ልጅ ነው ይመስላችሁ አይደል? እግዚአብሔርን ነው የአራዳ ልጅ እንዴ! ለምን በጣም በቃ አራዳ ነው ልጁ። ለምን አልኳችሁ መሰለች? አይሾ ስፒድ ከዛምቢያ ነው ዚምባብዌ ነው ይዞት የመጣው ስፒድን ትመስላለህ ብሎ በጣም ነው ጨዋታ የሚችለው። ለምን አልኩ እንደዚህ? የሆነ ቦታ ላይ ስክሪንሻቱን ማምጣት አቃተኝ። የሆነ ሰንሰል ቅጠል ነው መሰለኝ። ልክ እሱን እያዩ ቴል ሚ አባውት ዚስ ይሉታል መሰለኝ። ከዛ ማይ ካንትሪዝ ምናምን ሲሉ ስፒድ ግራ ገባው። ከዛ ሊያወራ በቃ ኢትዮጵያዊው ስፒድ ሐሳቡን ለመግለጽ በእንግሊዝኛ ትንሽ እንዲገባቸው ትችላለህ እግዚአብሔርን። ከዛስ ፕሌን ላይ ደግሞ ስፒድ ደነገጠና ምናምን ካምዳውን አለው ማለት ነው። ያኛው ሰማ ምንድነው ያልከው ሲል ካምዳውን ሲባል እንግሊዝኛ ቻለ። ሙዲዛ ለገልጸው በጣም ደስ የሚል ልጅ ነውና የልጁን የቲክቶክ አካውንት የምታውቁት ከሆነ ዝም ብላችሁ ሜንሽን አድርጉትና ሲፈልግ አስተርጉሞ ይስማው። ብራዘር የአራዳ ልጅ ነህ። የአራዳ ልጅ በእንግሊዝኛ ምንድነው? የአራዳ ልጅ ነህ። ውሃ ጠብሰህ ቀቅለህ የበላ ልጅ ነህ። አይሾ ስፒድ አምስቱን እህትማማች የኢትዮጵያ እንቁ አትሌቶችን አግኝቷቸዋል። የኢትዮጵያን ስም በዓለም አደባባይ ላይ ከፍ ያደረጉት አምስቱ የዲባባ ልጆች አይሾ ስፒድ እያደረገ ባለው የኢትዮጵያ ጉብኝት ላይ እንግዲህ እንደምትመለከቱት ተገናኝተዋል። ታዲያ አይሾ ስፒድም በእነሱ እጅግ ተደንቋል።